1896 ዓመተ ምህረት አድዋ ተራራ ስር ሲነጋ የኢትዮጵያ ሕዝብ ልብ አንድ ሆኖ ይመታ ነበር። ታሪክ፣ እናት፣ ሀገር፣ ሃይማኖት የሚል ጥሪ ነበር። ንጉሠ ነገሥት አፄ ምኒልክ ዘኢትዮጵያ ሰራዊቱን ተመልክቶ እንዲህ በማለት ተናገሩ። ክተት ሰራዊት ምታ ነጋሪት በማለት ትእዛዝ አስተላለፉ። በዓይናቸው ውስጥ የወኔ እሳት ይነድ ነበር። የሰማይ አምላክ የመረጣት ቅዱስ አዳምና ቅድስት ሔዋን የተፈጠሩባት ወልደ ድንግል ማርያም የተወለደባት የተጠመቀባት የተሰቀለባት ጽላተ ሙሴ ወብርሃነ መስቀሉ ያኖረባት ሀገረ እግዚአብሔር እምነ ኢትዮጵያ ቅድስት ናት። ሀገረ እግዚአብሔር እምነ ኢትዮጵያ ቅድስት ናት። ሀገረ እግዚአብሔር እምነ ኢትዮጵያ ቅድስት ናት። ዛሬ ለሀገራችን እንሞታለን ወይም እንኖራለን፣ ግን ኢትዮጵያ አትወድቅም ብለው ተናገሩ። ዛሬ የምንዋጋው ለሀገራችን ለራሳችን ብቻ አይደለም፣ ለትውልዳችን፣ ለታሪካችን፣ ለአፍሪካ ነጻነት ነው ብለው ተናገሩ። ይህ ቃል እንደ ነጎድጓድ በሰራዊቱ ልብ ውስጥ ወረደ። ታሪኳን ሰብስበው ያስቀመጡዋታ ዘራፍ ጠንቅቀው ተምረው ከደጋግ ነገሥቱ የቀደመ ክብሯን ሊመግቡን መጡ። ዘራፍ ደፋር እንዳንበሳ ቁጡ እንደ ነብር አሳልፎ አይሰጥም የሀገሩን ክብር። ዘራፍ ስለ ነፃነቷ ይሟገትላታል፣ አንጋጦ ወደ ላይ ይለምንላታል። ስሟን እልፍ ጊዜ ይመዘግባታል። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ ዘራፍ። በኢጣሊያን ጦር ውስጥ ተከቦ የነበረው ሕዝብ ፍርሃቱን ጣለ፣ እምነቱን አጠናከረ። በዚያን ቀን አድዋ የደም መሬት ብቻ አልሆነም፣ የነጻነት ታሪክ ሆኖ ተመዘገበ። ዘኢትዮጵያ